እኔ እኮ ነኝ ተንኮልን አንድ በአንድ ያስተማርኩሽ። ወይዘሮ ባዩሽ በስተመጨረሻ ወይዘሮ ሜላት ታወቀችባት። ገንዘብ ሰጥታ መስቀልና ፎቶውን እንዳሰረቀች ሁሉንም ነገር ደረሰችበት። እንዲሁም መኮንን የሚባለውን ሰው ያስገደለች ወይዘሮ ባዩሽ እንደሆነች አወቀች። ወይዘሮ ሜላት አሁን ላይ በተጠንቀቅ እሷን እጇ ውስጥ ለማስገባት እየተሯሯጠኝ ነው፣ ግን እስከ ዛሬ ለምን አልታየኝ በማለት በጣም ተናደደች። አሁን የማታውቃት ወይዘሮ ሜላት መታለች። ማንም ሰው ሊረዳት ያልቻለ ነገር ግን እሷ ብቻ የምታውቀው ማንነቷን ይዛ መታለች። እንደማትለቃትና ከዚህ በኋላ ዋጋዋን እንደምትሰጣት ለሀን እየነገረቻት፣ ነገር ግን ሚስጥር አድርጌዋለች። በስተመጨረሻ ወይዘሮ ባዩሽ ሁሉንም ነገር ደረሰችበት። አሁን ላይ ወይዘሮ ሜላት እያጠመደቻት እንደው ገብቷታል። ነገር ግን ከዛ በፊት እርግብን ማወቅ የት ቦታም እንዳለች ማወቅ ፈለገች። አሁን ላይ ሰላምዬና ምላሴ በጣም ተደሰቱ። ወይዘሮ ሜላት ሁሉንም ነገር እንደምታስታውስና ምንም ነገር አሁን ላይ እንዳረሳች ሁሉንም ነገር የተፈጠረውን ነገር እንዳስታወሰች ነገረቻቸው። እነሱም በጣም ተደሰቱ፣ የሚያደርጉት እስከሚጠፋቸው ድረስ። አሁን ላይ ወይዘሮ ሜላትና ሀንዬ ተቃቅፈው በአቶ ኖላዊ ጋራ ቁጭ ብለው ሲያወሩ ወይዘሮ ባዩሽ በመጣችበት ደግሞ እነዚህ ምን ይሰራሉ ብላ ነገሮችን ለማድበስበስ ሞከረች። ነገር ግን ወይዘሮ ሜላት አሁን ላይ ምንም ነገር ለመተንፈስ አልፈለገችም። አቅርባ እያንዳንዱን እርምጃዋን እያውቃ በመረጃና በማስረጃ ልትቀጣ ስላሰበች ምንም ከቤቷ እንድትጠፋ አላደረገቻትም። ይህንንም ሀሳብ ያመጣችው ሀንዬ ናት። ወይዘሮ ሜላትም በሁኔታው ተስማማች። አሁን ላይ ወይዘሮ ባዩሽ ምን እየተካሄደ እንደሆነ የምታውቀው ነገር የላትም። ያሳሰባት የወርቁ ጉዳይ ነው። ወርቁም እርግብ ይዛ ያንን ጉድ ወርቅ ጠፋች በማለት ይሄ ነው ያሳሰባት ያለው። እንዴት ማግኘት እንዳለብኝ እኔ ያውቃለሁ። ተንኮልን ያስተማርኩሽ እኔ ነኝ፣ አንቺ ብሽቅ እያለች እየተሳደበች ከራሷ ጋር ማውራት ጀምራለች። የወይዘሮ ባዩሽ የገንዘብ ወዳድነቷ ከልክ በላይ ቢሆንም ነገር ግን በሰው ገንዘብ እንደዚህ መሆን ይገርማል። አሁን ላይ ሀንዬ ለህግ እናቅርባት ብላን ነበር ለእናቷ። ነገር ግን ማንም ሰው በእኔና በእሷ መሀል እንዳይገባ ብዙ ያልጨረስናቸው ነገሮች ስላሉ እዚህ ላይ እንጨርሳቸዋለን። እኔና እሷ በራሳችን መንገድ ነው የምንጨርሰው ስትል ወይዘሮ ሜላት ተናገረች። ሀንዬም እሺ እናቴ ካልሽ፣ ነገር ግን ትልቅ ጦርነት እንዳይከፈትና ሁለታችሁ ደግሞ መልሳችሁ እንዳትጎዳዱ ህግ ቢይዘው ይሻላል ብዬ ነው በማለት አስረዳቻት። አቶ ኖላዊ የሀና ከቤት መጥፋትና ብዙ ጊዜ ቤት ውስጥ አለመገኘት ልባቸውን ሰብሯቸዋል። ነገር ግን ያንን ለማሳየት ሲሉ አሁን እኮ ፈጣሪ ለእኔ ክሶኛል፣ ሀንዬም በልጅነቷ ማንም በሌለኝ ሰዓት ተስፋ በቆረጥኩ ሰዓት ሰጠኝ። ከዚያ በኋላ ደግሞ ታመሜ ብዙ ዋጋ ከፍላ አስታከመችኝ። አሁን ደግሞ አንተን ሰጠኝ። እኔ እኮ ፈጣሪ ሳልጠይቀው የሚሰጠኝ ነገር፣ የምፈልገውን ነገር ያውቃል፣ እሱ ይሰጠኛል በማለት እያለቀሰ ተናገረ። ወይዘሮ ሜላት ለመስፍን ምንም ነገር እንዳትነግሩት፣ እንዲሁም የወይዘሮ ባዩሽን ጉዳይ በፍጹም መስፍንም ሆነ ልጆቹም ማወቅ የለባቸው ብላ ለሀና ባለቻት መሰረት ብቻ እናታቸው እንደምታስታውስ እንጂ ለአባታቸውም ሆነ ለሌላ ሰው ምንም አይነት ነገር እንዳያወሩ ጠይቀዋል። አሁን ላይ ምላሴ የጠረጠረው ሆኗል። ምክንያቱም ከዚህ በፊት ጠርጥሮ ነበር። ሁኔታዋ የአማርኛ አይደለም፣ የሆነ ያስታወሰችው ነገር ይኖራል ብሎ ባለው መሰረት አሁን ላይ ሁሉንም ነገር እንደምታስታውስና ጥሩ ጤንነት ላይ እንዳለች ወይዘሮ ሜላት ተናገረች። አሁን ሀና ሁሉንም ነገር አልፋ እዚህ ደርሳለች። ከዚህ በኋላ የሀና ደስታና የሀና ሳቅ እንጂ
የሚያስከፋኝ ነገር የለም ብሎ ለአሴር ነገረው። አሴርም ከዚህ በኋላ እኔም ቢሆን ላገባ እችላለሁ። ስለዚህ ከዚህ በኋላ ዘላለም እኔ ጋር ሊኖሩ አይችሉም። እኔ ካገባሁ ዘወር ብዬ አላያቸውም። ስለዚህ ማግባት አለባቸው እያለ ሰሞኑን መጨቅጨቅ ይዟል። ወይዘሮ ባዩሽ አሁን ላይ ሰራተኛዋን ቀጥረዋለች። ጥሩ ስራ ልስጥህ ብላ ቀጠረችው። እርግብን ካለችበት ድረስ መንቅልህ እንድታመጣልኝ ብላ አዘዘችው። እሱም የሆነበት ምክንያት ለእሷ አስባ ተጨንቃ ሳይሆን ወርቅና ብዙ ብር ይዛለች ስለተባለች በዚህ የተነሳ ወርቁን ለመቀማት ነው። ብቻዋን እንዴት ትበላለች በማለት የተነሳ ነው። አሁን ላይ ወይዘሮ ሜላት እርምጃዋን እያስተካከለች ነው። ወይዘሮ ባዩሽን የእያንዳንዱን ነገሮችን በየመሃል እያውጣጣች የድምፅ ቅድ እያደረገች ነው። ወይዘሮ ባዩሽ በስተመጨረሻ የሚያበቃላት ጊዜ ደርሷል። ምክንያቱም አሁን ላይ ሁሉም ሰው ተንኮልና ምን ያህል ጨካኝ አረመኔነቷን አውቋል። በስተመጨረሻ ሁሉም ነገር ወደ ነበረበት ይመለሳል። ውዶቼ ላይክ፣ ሰብስክራይብ በማድረግ ቤተሰብ እያደረጋችሁኝ የኖላዊ ድራማ ምን አስተያየት አላችሁ? አንዳንድ አስተያየቶችን እንቀበላለን። ተምቹ እርግብን በፍለጋ እዳውን አይቶ ነበር ከዚህ በፊት። አሁን ላይ ግን እሷን ትቶ አጎቴን እንኳ ጥሩ ፍቅርና ጥሩ ጸባይ ሳላሳየው መሄዱ በጣም ቆጭቶኛል በማለት ተምቹ በጣም አዘነ። በስተመጨረሻ ተምቹ አጎቱን በመሄዱ በጣም ተጸጸተ። አሲር አሁን ሊበላ ነው። ምክንያቱም አሲር የሚያፈቅራት ልጅ እዝራ ያፈቅራታል። ሀንዬ ከዝራ ጋር ትሆናለች ወይስ ከአሲር ጋር? ይሄ የእናንተ ሀሳብ ነው። ሀና ምን እንደምታስብ ደግሞ ወደፊት የምናየው ይሆናል። ከዛ በፊት ግን ሰላምዬ እዝራን የምታፈቅረው ይመስላችኋል? ለእናንተ መልስ ልመልስላችሁ። ሰላምዬ የሆነ ነገር ከእዝራ ፍቅር ሳይዛት አይቀርም። ለዛም ይመስለኛል ነገሮችን ግራ በሚያጋባ መንገድ የምትመልሰው። እዝራ ደግሞ ሀናን ነው የሚወዳት። በተከታታይ ካፌ ቁጭ እያለ እሷን ለማግኘት ይሮጣል። ሀንዬ ምንም ነገር ማይገባት እንደሆነች አልገባውም። በስተመጨረሻ አሲር ሀና ሌላ ስታፈቅር ምን እንደሚሰማው መገመት አይቸግራችሁም። በጣም ይጎዳል። ከአቶ ኖላዊም ርቆ ወደ ሌላ ቦታ መሄድ ይመስለኛል። ይሄ የኔ ሀሳብ ነው። እናንተስ ምን ትላላችሁ? ውድና የተከበራችሁ ቻናሌ ቤተሰቦች ቻናሌ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ እያመሰገንኩኝ፣ ሰሞኑን ደግሞ ቻናሌ ቀዝቅዟል። ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ በጣም ነው የምወዳችሁ። ያላችሁበት ሰላማችሁ ብዝት ይበል። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ወዶቼ ከመጣችሁ አይቀር ላይክ ሰብስክራይብ አድርጉኝ።